ተጫዋች ሰቲ ኦሴ ድጋፍ ነው በሁለቱም ቡድኖች በኩል ያለው። አንደኛው ሌላኛውን ሲዘልፍ በጭራሽ አሰሙም። ኳቤና ቦአቴንግ ባህር ዳር ከነማ የመጀመሪያ ጎል ሊያገኝ ይችላል ወይ ይታወቃል። ይሄ ጨዋታ ሲሰጣቸውም መልእክቱ ቀላል አይደለም ለምስጉን ዳኛው። በዚህ ሰዓት ኳቤና ቦአቴንግ በፍጹም ቅጣት ምት ክልል ውስጥ ገብቶ ኳቤና ቦአቴንግ የፊፋ ህግ የፊፋ አባል አገር ከሆንን ያኛው ህግ ግድ ተግባራዊ መደረግ ይኖርበታል። ቶክ ወይንም ደግሞ የመልበሻ ክፍል ንግግር አድርገው ነው ይህንን ጨዋታ በሁለተኛው አጋማሽ የጀመሩት። የሚያጣሚ በእያንዳንዱ የውድድር ዘመን 0-0 ናቸው ውጤት ተመዝግበዋል። ኳቤና ቦአቴንግ በፍጥነት ተቆጣጥሯል። ፈጣን የመልሰው ማጥቃት እንቅስቃሴ ኳቤና ቦአቴንግ ሌላ ድንቅ ማጥቃት ወላይታ ዲቻ እና አርባ ምንጭ ከነማ ጨዋታ አዲስ ውጤት ወይም አፕዴት ሲኖር ወደ እናንተ ፍላት ነው። ግን ያው አንደኛው በሂደት የዲፌንሲቭ ደግሞ ፍሬው ሰለሞን ጣቁሩን ጨምሮ ባህር ዳር ከነማ በዚህ ሹምሽር አድርገዋል። በዲቪዥን ሰንጠረዥ 12 ነጥብ ይዞ 16ኛ ደረጃ ላይ ነው የሚገኝ። ኳቤና ቦአቴንግ ሌላው ጋና መግባቱ እድለኛ ያደርገዋል። በመስመሮች መካከል ያዘዋል ይገኛል። መሳገኘሁ ምናልባት ጣቁሩ ወደ ቀኝ የሄደበት መንገድ ምናልባት ግብ ጠባቂው ጎሉን ለቆ ወጥቷል። እንደዚህም ሌላኛው ተጫዋች ሐምዛ ሱልጣን ግን በማንኛውም ሰዓት ባህር ዳር ከነማ ጎል ማስቆጠር የሚችል ከሆነ ወደ ጨዋታ ቅኝት ሊመለስ ይችላል። አማኑኤል ብሩክ ሰሙ ካይቹል ታሙ ታደሰ ቁልጭ እንደዚሁም አንተነህ ተፈራ ለሁለቱም ቡድኖች ተጫውተው ካሳለፉ ተጫዋቾች መካከል ቀዳሚውን ቦታ የሚወስዱ ናቸው። ኳቤና ቦአቴንግ ግርማ ዲሳሳ ምናልባት በፍጹም ቅጣት ምት ክልል ውስጥ ብዙም ውጤታማ ስላልነበረ አሁን አሰልጣኝ ደጋረግ ወደ ባቂ ተጫዋች ነው። ምናልባት ኳቤና ቦአቴንግ 12 ሰዓት ሲል መቀሌ ሰባ እንደርታ ከሀዲያ ሆሳዕና ጋር ጨዋታቸውን የሚያከናውነው ከዛ ውጪ በመቻል የነበረውን ጊዜ ብዙዎች የሚያስታውሱት እውነታ ነው። ለላይ ማጥቃት እንቅስቃሴ በዚህ ሰዓት ከፍተኛ ኮከብ ጎል አግቢነቱ በጣምራ እየመራ ይገኛል። ኳቤና ቦአቴንግ ወደ ሰብሮ ለመግባት እየጣረ ነው የሚገኘው። በቅርብ ርቀት አንተነህ ወንበር ላይ እንኳን የለም። በሱ ቦታ ናትናኤል በልስቲ ነው ዛሬ ለፔፔ ሰይዶ ቅያሪውን የተረፉት። ስለ ክሬቲቪቲ ሊያስመዘግቡ ይችላል። ኳቤና ቦአቴንግ አሰጋኝ አሳልፎ የሰጠው ኳስ ነው ይህን አደጋ እያመጣ የሚገኘው። ኳቤና ቦአቴንግ በሁለት ተከላካዮች መካከል ውጤት እንዳያመጣ አደረገው እንጂ በጣም ደካማ ውሳኔ ነው የወሰነው አሰጋኝ። አሁንም ጥሩ ኳስ ወደፊት ስለመሄድ አሁን ግን ተመልከት፣ አንደኛው ጎል የምትቆጠረው የመጀመሪያው ሁለተኛ ሳምንት ላይ ነው። አደገኛ ኳስ ይመስል ተገናኙት ለኳቤና ቦአቴንግ። ኳቤና ሮክ ይበልጣል። ኳቤና ቦአቴንግ በቅርብ ርቀት ክብሮ የሚገኝ
ላይ ኩዊች ጥሩ መከላከል ነው። ከዋቤና ቦአቴንግ ከዋቤና በድጋሚ ሌላ ጥሩ ኳስ አመቻ ግርማ ዲሳሳ ከዋቤና ቦአቴንግ በጣም ጥሩ ኳስ ነው ይዞ የገባ ያገኘው ቦአቴንግ ወንደስ ከጀርባው ነው ኢንተር ያስፈልጋቸው። ከዋቤና ቦአቴንግ ረጅም ኳስ አስቷል። ሄኖክ ይበልጣል። ከዋቤና ቦአቴንግ አዲሱ አቱል አለ። ቅዱስ ጊዮርጊስ አንድ ኢላማው በሐዋሳ ስታዲየም ደግሞ 12 ሰዓት ላይ ድሬዳዋ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ ሌላ ተጠባቂ ጨዋታ ጥሩ ድል ይመስላል። ባህር ዳር ከተማዎች ምናልባት መሳይ ያገኘው አንድ እጅ የሚወረውሩ ይመስሉና ልክ የመወርወሪያ አክሽን ላይ በሁለት እጅ የሚያደርጉት ነገር አለ። እሱ ቴክኒክ ረጅም ለመወርወር ያስችላል። ለግብ ጠባቂዎች እንደዚህ አይነት ኳስ ይጦራል የሚያስፈራ። መጀመሪያው ዙር ኢትዮጵያ ቡና 3-1 እንደዚህ ሁለተኛው ዙር ባህር ዳር ከተማ 2-0 ያሸነፈበት አጋማሽ የበለጠ አግሬሲቭ ሆኗል። ኢትዮጵያ ቡና ግን አጋጣሚዎችን መጠቀም አልቻለም። ከዋቤና ቦአቴንግ ጋና የተጫዋች አስደናቂ ቴክኒክ ከዋቤና ቦአቴንግ ጥራት አንጻር የበለጠ በዮሐንስ ደረጀ በኩል እያጠቃ ይገኛል። ባህር ዳር ከነማ ፍቅረ ሚካኤል አለበው ሚኪያስ በዳሰው የተቆረጠ ኳስ